ኢትዮጵያዊቷ ሰላይ ልብ አንጠልጣይ ታሪክ ክፍል 6 ደራሲ ዘሪሁን ገመቹ ተራኪ ረዚቃ መሐመድ ለሚስክ ዩቲዩብ ቻናሌ አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ የአክብሮት ግብዣዬ ነው። ቪዲዮውን ላይክ በማድረግ ጀምሩ። ቁራኛዋን በፈገግታ መሰገነችውና እርምጃዋን ሳታቆም ገሰገሰች። ፊት ለፊታቸውም ያሉት ራቅ ብለዋል። ኋላም ያሉት ቢያንስ በ20 እርምጃ ወደ ኋላ ቀርተዋል። ስለዚህ በምቾት ታወራው ጀመር። ቁራኛዬ ስለ መልካምነት አመሰግናለሁ አለችው። ቁራኛዬ ማለት ምን ማለት ነው? ጠየቃት። በሀገራችን የጥንት ጊዜ ቁራኛ የሚባል ባህላዊ የፍርድ ስርዓት ነበር። በዳይና ተበዳይ፣ ሰራቂና ተሰራቂ፣ ገዳይና የተገደለበት ፍርድ የሚሰጥበት ቦታ እስኪደርሱ ድረስ እንደዚህ እንደኔና እንዳንተ በአካባቢው ሽማግሌ ሸማቸውን አንድ ላይ ይቋጠሩና እርስ በርስ አቆራኝተው ይልኳቸዋል። በጉዟቸው ታዲያ አንዱ ሌላውን በመንከባከብ ከአደጋ በመጠበቅ ፍርድ እስከሚያገኙበት ቦታ ድረስ በሰላም የመድረስ ግዴታ አለባቸው። ከዛ ተከራክረውና ማስረጃቸውን አቅርበው የተወሰነውን ከተወሰነላቸው በኋላ ነገሩ ይደመደማል። የሚገርም ባህል ነው። አዎ ነው። ለመሆኑ ትክክለኛ ስምህ ማን ነው? ካርሎስ። የኔ ኑሐሚን ነው። ኢትዮጵያዊ ነኝ። ኢትዮጵያ የት ነች? ኤዥያ አህጉር ውስጥ ነች? አይ አፍሪካ ነች፣ ምስራቅ አፍሪካ። አስታወስኩ። ታዲያ እዚህ እንዴት ተገኘሽ? በእናንተ ተጠለፍኩ እንጂ። የተባበሩት ድርጅት የተፈጥሮ ጥበቃ ጽህፈት ቤት ባዘጋጀው ዓለም አቀፍ ሴሚናር ላይ ለመካፈል ነበረ መጣጤ። የተፈጥሮ ጥበቃ ላይ ነው የምትሰሪው? በአድናቆት ጠየቃት። አዎ ነበር። እድለኛ ነሽ። የተፈጥሮ ጥበቃ ወታደር መሆን ከምንም በላይ የሚያኮራ ስራ ነው። በአሁን ጊዜ የሰው ልጅ በከፍተኛ ትጋትና ጥረት ምድርን ለማውደም እየሰራ ነው። ያ በጣም አሳሳቢና አደገኛ ጉዳይ ነው። ግን ደግሞ ተስፋ እንዳንቆርጥ የሚያደርገን እንዳንቺ አይነት ጀግኖች ያንን ጥፋት ለማክሰም ሲለፉና ሲጥሩ ስለምናይ ነው። እሷ ለተፈጥሮ ጥበቃና እንክብካቤ እሱ በሚያስበው ልክ ቁርጠኝነቱም ሆነ ፍላጎቱ እንደሌላት ብታውቅ ያንን በግልጽ ልትነግረው አልፈለገችም። ስለ እሷ ሆነ የተሰማው ባለው አድናቆትና ክብር እንዲቀጥል ፈልጋለች። ምናልባት በሆነ አጋጣሚ ሊጠቅማት እንደሚችል አሰበች። ተፈጥሮ ላይ ያለ ፍላጎት ጥልቅ ይመስላል አለችው። አዎ፣ እዚህ በምታየው መልኩ ለመኖር ምክንያት ለተፈጥሮ ካለኝ ቀናይነት የተነሳ ነው። ከአማዞን ጫካም ሆነ ከአማዞን ወንዝ ፍቅር ይዞኛል። ይኸው እዚህ ከገባው 5 ዓመት አለፈኝ። በተቻለኝ አቅምና እውቀት የዚህን ደን ውስጠ ሚስጥሩን በርብሬ እያጠናው ነው። እስካሁን 2 መጽሐፍ አሳትሜያለሁ። አሁን ደግሞ 3ኛውን እየሰራው ነው ብሎ አስደመማት። የእውነትህን የምታወራኝ? አዎ እውነቴን ነው። እስኪ ስለ አማዞን ጥቂት ንገረኝ አለችው። ምን ልንገርሽ? ስለ አጠቃላይ መሰረታዊ ነገሮች። እሺ፣ አማዞን የዓለማችን ትልቁ ደን ሲሆን 40% በሚሆነው የደቡብ አሜሪካ ሀገራት ላይ አርፏል። የአማዞን ጥቅጥቅ ደን 9 ሀገራት ላይ ያረፈ በዓለም ላይ ትልቁ ሞቃታማ ደን ሲሆን የሚያካትታቸው ሀገሮች ብራዚልን 60%፣ ፔሩ 13% የደን ሽፋን፣ ኮሎምቢያ 10 እና ቀሪው 17% ደግሞ ቬንዙዌላ፣ ኢኳዶር፣ ቦሊቪያ፣ ጉያና፣ ሱርናሜና የፈረንሳይ ጉያና የአማዞን ደን የጋራ ባለቤቶች ናቸው። በአጠቃላይ የአማዞን ስፋት የህንድን 2 እጥፍ ያክላል። ያ ማለት አማዞን አንድ ላይ ተካሎ ራሱን የቻለ አንድ ሀገር ይሁን ቢባል ከ30 ሚሊዮን በላይ ዜጎች ያሉት የዓለማችን 9ኛው ትልቁ ሀገር ይሆን ነበር ማለት ነው። ይገርማል ብላ አድናቆቷን ገለጸችለት።
በዛ ተበረታቶ ማብራሪያውን ቀጠለ። ሌላው በአማዞን ደን ከ300 በላይ ነበር ጎሳዎች በውስጡ ተበታትኖ ሲኖሩበት የነበረው። ከነዛ ጎሳዎች መካከል ከ75 በላይ የሚሆኑ ጎሳዎች እርስ በርስ ተገናኝተው የማያውቁ፣ ራሳቸውን ከሌላው ማህበረሰብ ከመንግስትም ሆነ ከማንኛውም ቴክኖሎጂ ያራቁ ናቸው። ስለ እንስሳቱ ንገረኝ ካልሽኝ ደግሞ አማዞን በዓለማችን ከፍተኛ ቁጥር ያላቸው አጥቢ እንስሳት፣ አዕዋፋትና በደረት የሚሳቡ ፍጡራን የሚገኙበት ደን ነው። በዛ ጥቅጥቅ ደን 40 ሚሊዮን ዛፎች፣ 40 ሺህ የእጽዋትና 13 ሺህ የአዕዋፋት ዝርያዎች በውስጡ ይገኛሉ። በገለጻው የእውነት ከልቧ ተደማበት። እውነትም ከዚህ ደን ጥልቅ የሆነ ፍቅር ይዞሃል የሚል አስተያየት ሰጠችው። አዎ በትክክል ገልጸሸዋል። ንግግሩን ያቋረጠው ከኋላቸው የፉጠት ድምጽ ሲሰማ ነው። ፈጠን አለና ክንዷን ጨምድዶ እየሄደበት ካለው ጠባብ መንገድ ዞር አድርጎ በመውሰድ አንድ ግዙፍ ዛፍ ጋር አጣብቋት በሰውነቱ ከልሏት ቆመ። እሷን በግንዱና በራስ መካከል አድርጓት ስላቆማት ትንፋሽ አጠራት። ቢሆንም እንደምንም ችለው ምን ተፈጥሮ ነው ስትል ጠየቀችው። በእጁ ላይ ያለውን ሽጉጥ እንዳቀባበለ ወደፊት ደቅኖ የሚሆነውን እየጠበቀ ነው። እጁን አፉ ላይ በመጫን ዝም እንድትልና ድምጽ እንዳታሰማ ጠየቃት። ወዲያው ሰቅጣጭ የሚያጓራ አይነት የሰው ድምጽ ተሰማ። እሱን ተከትሎ 3 ተከታታይ ፉጨት ተሰማ። የሆነ አደጋ ተፈጥሯል። እርዳታ እየጠየቁ ነው። ከጀርባ የተከለለሽ በጥንቃቄ ተከታይኛልና ወደፊት መንቀሳቀስ ጀመረ። በአንድ እጇ ትከሻውን ይዛ ከወገቧ በታች አጎንብሳ ልክ እንደነሱ እየተሽለከለኮች ወደ ኋላ መጓዝ ጀመሩ። ከ3 ደቂቃ በኋላ ተፈላጊ ቦታ ሲደርሱ የሚዘገንን ነገር ገጠማቸው። የሆነ ኩሬ መሳይ ረግረግ ቦታ ላይ 6 የሚሆኑ አጋጆች ክብ ሰርተው መሳሪያቸውን አቀባብለውና ደቅነው እንተኩስ አንተኩስ እየተባባሉ ይጨቃጨቃሉ። መሀል ላይ ያ ሲነሱ ከቤት ክንዷን ጨምድዶ ያወጣት አውሬ መሳይ ሰውዬ እሱ ተዘርሯል። እሱ መሆኑን ያወቀችው በተንጨባረረ ጸጉሩና በለበሰው ጃኬት ነው። በፈጣሪ የሆነ ነገር አድርጉና ድኑት ብላ ጮኸች። ሁሉም ዞር እያሉ አዩት። መናገሯን እንጂ ምን እንዳለች የገባው የለም። ለካ አወራችሁ በአማርኛ ነው። ሁልጊዜ ከልክ በላይ ስትደነግጥና ስትናደድ ከአማርኛ ቋንቋ ውጪ በአንደበቷ ለምን ሌላ ቋንቋ እንደማይገባ ሁሌ ገርማት ነበር። ትዝ ሲላት ወዲያው ስህተቷን አረመችና በእንግሊዝኛ ደገመችው። እነሱ በስፓኒሽ ተነጋገሩና መተኮስ ጀመሩ። ደሙ እየተንጎለጎለ መፍሰስ ጀመረ። የሰውየው ይሁን የሌላ አላወቀችም። ሁለቱም ኩሬ መሳይ ረግረግ ውሃ ውስጥ ሰመጡና ከእይታቸው ተሰወሩ። ከተወሰኑ ደቂቃዎች መደንገጥና ቁዘማ በኋላ ሁሉም እንደ ቀድሟቸው በሰልፍ ተጉዘው መንገዳቸውን ቀጠሉ። የወቀሳ ቅላጼ ባለው ድምጸት በቃ ህይወት ለእናንተ እንዲቀልድ ነው ስትል ካርሎስን ጠየቀችው። ምን ታድርጊዋለሽ እንግዲህ ህይወት በአማዞን እንዲህ ናት። ሞትን በእጅ መዳፍሽ ይዘሽ ነው የምትዞሪው። በጣም ይገርማል። ይሄ ዘንዶ ግን ምን አይነት አስፈሪ ፍጡር ነው? ዘንዶ አይደለም፣ አናኮዳ ይባላል። አናኮዳ በዓለም በክብደት በጣም ግዙፉ የእባብ ዝርያ ሲሆን በርዝመት ደግሞ ፓይቶን በተባለው ዝርያ ብቻ ነው የሚበልጠው። አናኮዳ እስከ 550 ፓውንድ ወይም ከዛ በላይ ሊመዝንና እስከ 25 ጫማ ሊያድግ ይችላል። አናኮዳ መርዛማ ከሚባሉ የእባብ ዝርያዎች ውስጥ የሚመደብ አይደለም፣ ግን እንደምታዩ ግን አደገኛና አዳኝ ገዳይ ነው። አናኮዳ ከሌሎች እባቦች የተለየበት ትልቁ ባህሪው ድንቋናተኛ በመሆኑና ከቀን ይልቅ በሌሊት የተሻለ የማደን ብቃትና ቅልጥፍና አቅም ባለቤት በመሆኑ ነው። የአናኮዳ ዋና ታዳኞች አሳዎችን፣ ኤሊዎችን፣ አሳማዎችን፣ ካይማኖችና ጃጎሮችን፣ አጋዘን የመሳሰሉት እንስሳቶች ናቸው። አናኮዳ በቅልጥፍናና
የሚፈልገውን እንስሳት በጅራቱ ይጠልፍና ወደ ውሃ ውስጥ ይዞት ይሰምጥና በአንድ ጊዜ ይውጠዋል። ከደቂቃዎች በፊት እንዳየሽው አልፎ አልፎ እድል ከቀናው ሰውንም አይምርም። ዘግናኝ ነው። እኔስ በሱ ከምዋጥ እናንተ በፍጥነት አሁኑኑ ብትገሉኝ ይሻለኛል አለችው። ምንም አልመለሰላትም። ናኦል የእህቱን ድምጽ ከሰማ 4 ቀን አልፎታል። ይሄ ያልተለመደና ሊታሰብ የማይችል ነገር ነው። እህቱ ቢዚ ብትሆን እንኳን 4 ቀን ሙሉ ቢያንስ ሜሴጅ ትልክለታለች ወይንም ኢሜል ትልክለት ነበር። እንዲሁ ዝም አትለውም። እንዲህ አይነት ነገር አላስለመደችውም። በተለይ የመጨረሻ ጊዜ ስትደውልለት በመጥፎ አየር ጸባይ ወደ ብራዚል መድረስ አቅቷቸው ያልሆነ ከተማ አርፋ አልጋ ክፍል ሆና ነበር የደወለችለት። የአየሩ ጸባይ ከተስተካከለ በማግስቱ ወደ ብራዚል በረራውን እንደምትቀጥል ነግራው ነበር። እሱም አምኗት ነበር። በማግስቱ ትደውልልኛለች ብሎ ጠብቆ ነበር። ማህበራዊ ሚዲያ ላይም ደጋግሞ ሊያገኛት ሞክሯል። ግን ምንም አይነት እንቅስቃሴ የለም። ሜሴጅም ላከላት፣ ኢሜይልም ደግሞ ጻፈላት። መልስ ግን የለም። መስሪያ ቤቷ ሄዶ አመለከተ። የሚያውቁት ነገር እንደሌለና ከተባበሩት መንግስታት ድርጅት የተፈጥሮ ጥበቃ መስሪያ ቤት ጋር ተጻጽፎ የሚገኙትን አዲስ መረጃ ካለ ወዲያውኑ እንደሚያሳውቁት ነግረው ሸኙት። የሄደችበትን ድርጅት ድረ ገጽ ፈልጎ መረጃ ማሰብ ጀመረ። በ4ኛው ቀን ማታ እቤት ቁጭ ብሎ በትካዜ ላይ ሳለ ሰውነት የሚያረድ ልብ የሚያሞቅ ዜና ከድረ ገጽ ላይ አነበበ። ለተግባራዊ ስልጠና ከፔሩ ወደ ብራዚል ስትሄድ በአየር ጸባይ መበላሸት ምክንያት ፔሩ ከተማ አርፋ የነበረችው ኢትዮጵያዊቷ የተፈጥሮ ጥበቃ ባለሙያ ኑሃሚ የገባችበት ጠፋ። ወጣቷ የተፈጥሮ ጥበቃ ኢንስፔክተር አንድ ሆቴል ውስጥ ከአንድ ግለሰብ ጋር አብራ ያደረችና ጠዋትን በታክሲ ተሳፍራ ወደ ኤርፖርት ጉዞ እንደጀመረች ከሆቴሉ ሰራተኞች ማጣራት ቢቻልም ከዛ በኋላ ግን ኤርፖርት እንዳልደረሰች ታውቋል። ምናልባትም ወደ አገሯ መመለስ ስላልፈለገች ራሷን ሰውራ ሊሆን እንደሚችል የአካባቢ ፖሊሶች ግምታቸውን የተናገሩ ሲሆን ፍለጋው ግን መቀጠሉ ታውቋል ይላል። ጮኸ፣ አበደ። ግድግዳው ላይ የተንጠለጠለውን መስታወት በቦክስ ነረተው። መስታወቱ ተፈረካክሶ ወለሉን ሞላው። እጁን 2 ቦታ ሸረከተውና በደም ታጠበ። ሰራተኛዋ በርግጋ በውስጥ ልብሷ ብቻ መኝታዋን ለቃ ወጣ። ፊቱ እስክትቆም ድረስ ራሱን እንደ መሳት አድርጎት ነበር። በ300 ሜትር ርቀት ላይ በሚገኝ ቤታቸው የተኙ ጎረቤቶች ከእንቅልፋቸው ባነው ግራ እስኪጋቡ ድረስ ነው የጮኸው። እህቴ የደዋ ኢትዮጵያ ዜጋ ልትሆን ትችላለች፣ ግን ደግሞ የኔ እህት ናት። እኔን ትታ ገነትን ቢሆን መቅረት አትፈልግም። እህቴ አንድ ነገር ሆናለች። እህቴ ታፍናለች። ምንድን ነው? ምን ሆነህ ነው? ኑሐሚን ነች? ሰራተኛዋ ነበረች የምትጠይቀው። በሄደችበት ሀገር ጠፋች ነው የሚሉት። ሰው እንዴት ዝም ብሎ ይጠፋል? እህቴን ወንጀለኞች አፍኗት ነው። ከእጁ እየተንጠባጠበ ያለውን ደም በጨርቅ አሰረችለት። ተረጋጋ እስኪ። የሰው ሀገር አይደለች ያለችው? ምናልባት መንገድ ጠፍቶባት ያልሆነ ስፍራ ገብታ ያልሆኑ ሰዎች እጅ ወድቃ ሊሆን ይችላል ስትል ልታጽናናው ሞከረች። አንቺ ደግሞ ከፊት ይጥፊ። መንገድ የሚጠፋት እንዳንቺ ደንባራ ነገር አርክሻት እንዴ? አበሳጨችው። ያው ማንኛውም ሰው በሰው ሀገር ሲሆን መደናበሩ ይቀራል። ከተቀመጠበት ተነሳና ጃኬቱን ከሶፋው ላይ አነሳ። ወደ መኝታ ቤቱ ሄድና የመሳቢያውን ኪስ ከፍቶ የሆነ ያህል ብር በማውጣት በኪሱ ጨመረ። ከሌላኛው መሳቢያ ሽጉጥ አወጣና በጀርባ ሳጥ አድርጎት ወጣ። ሰራተኛዋ ሳሎኑ መካከል ተገትራ ግራ በመጋባት የጠበቀችው ነበር። ቀጥታ ወደ ሳሎኑ በራፍ ሄዶ መክፈት ጀመረ። እንዴ ብቻህን በውድቅት ሌሊት ወዴት ነው? በዛ ላይ ቆስለሃል። ልብስ ልልበስና ብሬህ ልምጣ አለችው። ወዴት ነው የምትወጪው? ወዴት ማለት ምን ማለት ነው? ለእኔም እኮ እህቴ ነች። ልፈልጋት ነዋ። አሀ ልትፈልጊያት? ደቡብ አሜሪካ አላት በንዴት። የትስ ብትሆን እንኳን ሰው
ከብትም ጠፍቶ ዝም ተብሎ መቀመጥ ይቻላል እንዴ? እንግዲያው ደቡብ አሜሪካ ትንሽ ራቅ ስለሚል ወፈር ያለ ልብስ ልበሽ፣ ደግሞ የእግር መንገድ ስላለው ደህና ጫማ አድርጊ አላት። መጣው ቆይኝ አለችና ተንደርድራ ወደ መኝታ ቤቷ ሄደች። ይህ ንግግር በሰላሙ ጊዜ ሰምቶት ቢሆን ኖሮ ሆዱን ይዞ እስከሚያመው ይስቅ ነበር። ዛሬ ግን አልቻለም። አለማወቅ ደጓለና ሳሎኑን ከፍቶ ወጣና ዘግቶ ቀጥታ ወደ ውጨኛው የአጥር በራፍ ሄደ። ወለል አድርጎ ከፈተውና ፒካፕ መኪናውን አስነስቶ ግቢውንም አካባቢውንም ለቆ ወጣ። አንድ 15 ደቂቃ ከነዳ በኋላ ስልኩን አንስቶ አንድ አእምሮ ውስጥ በስውር የተቀመጠ ቁጥር አስታወሰና አስቸኳይ ብሎ ጻፈበትና ላከው። እዚህ ቁጥር ላይ ሲጽፍ ከ3 ዓመት በኋላ ለመጀመሪያ ጊዜ ነው። የሞትና የሽረት ጉዳይ ካልሆነ እንዳይደውል ተነግሮታል እና ሁል ጊዜ መደወል ወይንም መልእክት መላክ ይፈልግና ግን ደግሞ የተሰጠውን ማስጠንቀቂያ እንደ ቀልድ ችላ ማለት ስለማይችል ውጦ ስሜቱን ያዳፍነዋል። ያም ቢሆን ግን ስለ ጤንነቷና ስላለችበት ሁኔታ በተዘዋዋሪም ቢሆን በየጊዜው ያረጋግጣል። ግን አሁን ጊዜው ደርሷል። ለሱ ከእህቱ መጥፋት በበለጠ የህይወትና የሞት ሽረት ጉዳይ የለም። ለዛም ነው ይህንን መልእክት በድፍረት የላከለት። መልእክቱ የተላከው ምስራቅ የምትባል በሱም ሆነ በእህቱ ህይወት ላይ ከፍተኛ ድርሻና ተጽዕኖ ያላት የደህንነት ሰው ስልክ ላይ ነው። አሁን ካጋጠመው ችግር መፍትሄ ልታስገኝለት የምትችል በምድር ላይ አንድ ትክክለኛ ሰው ብትኖር እሷ ነች። እሷ ከሀገርም ውስጥ ሆነ ዓለም አቀፍ የዲፕሎማሲው ማህበረሰብ ጋር ጥብቅ የሆነ ግንኙነት ስላላት የሆነ ነገር ልታደርግለት እንደምትችል እርግጠኛ ነው። ቀጥታ ወደ ስታዲየም የነዳው። መስቀል አደባባይ ሲደርስ መኪናውን አቆመና ወደ መቀመጫዎቹ በመሄድ ኩርምት ብሎ ተቀመጠ። በዛ በውድቅት ሌሊት በ7 ሰዓት አልፎ አልፎ ውር ውር ከሚሉ መኪኖች ውጪ አካባቢው ጭር እንዳለ ነው። ብርዱ ግን ያንሰፈስፋል። የጃኬቱን ዚፕ አንሸራተተና ወደ ላይ ቆለፈው። ይህንን ብርድና ስቃይ ያውቀዋል። ሰውነቱ ውስጥ ብቻ ሳይሆን ነፍስ ውስጥም ጭምር ነው ያለው። በርካታ ዓመታት በዛ በጮርቃ እድሜው ከአንዲቷና ከተወዳጅ እህቱ ጋር በረንዳ ላይ ኖሮ ያውቃል። አሁን መልእክት ልኮላት እስክትመልስለት ድንጋይ ላይ ቁጭ ብሎ በብርድ የተጠበሰ የሚጠብቃት ልጅ ለመጀመሪያ ጊዜ እንዴት እንዳገኘቻቸው በትዝታ ወደ ኋላ ዓመታትን ተመልሶ ማሰብ ጀመረ። የ12 ዓመት ጮርቃ ታዳጊ እያሉ እንደተለመደው 22 በሚገኝ በረንዳቸው ላይ በተለመደው መልኩ ተኝተው ነበር። ሰዓቱ ልክ አሁን ባለበት ተመሳሳይ ሰዓት ላይ ነው። ከሌሊቱ 7 ሰዓት። እሱና እህቱ እርስ በርስ ተቃቅፈው አሮጌ ብርድ ልብስና ከላይ ጆን እያደረበውበት ቀደም ብለው ወጪ ወራጁን በማየት ላይ ነበሩ። ምን ነው ወንድሜ እንቅልፍ እምቢ አለህ እንዴ? ስትል ኑሃሚ ጠየቀችው። አዎ እህቴ። ያችን ሴትዮ ያየሻት? የቷን? ያቺ ከስልክ ፖሎ አጠገብ ያለችው ልጅ። ከተከሻዋ ቀና አለችና አየቻት። አዲሷ ልጅ እያልከኝ ነው? አዎ አዲሷ ልጅ። እና ምን ሆነች? ምን ነው ልብስ ላለበሰች ይበርዳታል ብለህ ሰጋህ እንዴ? አይ ብርድ እንደማይገላት ታውቃለሁ። እና ታዲያ? ቾምቤ ቅድም ሲያወራ ሰምቼው ነው። የሆነ ነገር ሊያደርግባት እንዳሰበ ሲናገር ሰማሁት። ታዲያ ምን ችግር አለው? በወቅቱ እንደዚህ አይነት ነገር በየቀኑ የሚያዩትና የሚታዘቡት ነገር ስለነበረ የወንድሟ ስጋት ምንጭ አልገባትም። አልገባሽም እንዴ? ሊጠጣ ነው የሄደው። ደግሞ ታውቂያለሽ ከጠጣ ዊድ ስቦን የሚመጣው። እንደዛ ከሆነ ደግሞ ሁሉ ነገሩን የሚቀየረው። እሚ ብላ ከታገለችው ልክ እንደዛች ልጅ ይገላታል። ዝግንና አላት። የወንድሟ ስጋት ወዲያው ነበር የገባት። ከዛ ገጠመኛቸው ከ3 ወር በፊት ከሌሊቱ 9 ሰዓት አካባቢ አንድ አዲስ ጎዳና የወጣች ልጅ አብረሽ ልተኛ ሲላት እሷ አይሆንም ብላ ስትታገለው ግንባሯን ብሎ ሲገላት ሁለቱም በተኙበት ሆነው ተመልክተው ነበር። ከዛ ከጓደኞቹ ጋር ተሸክመው ይዘዋት በመሄድ ሬሷን የሆነ ቦታ እንደቀበሩ ታውቃሉ።
አንተ እውነትህን ነው፣ ምን እናድርግ? ወዲያው ነበር ስጋቱ የተጋባባት። እኔ እንጃ፣ ግን ባትሞት ደስ ይለኛል። እሱ ሰው ጠል እንዳልሆነ ታውቃለች። በወቅቱ እንደዚህ አይነት ግራ መጋባት የታየባት ይህች ሴት እንዴት እንዳሳዘነችው ግራ በመጋባቷ ምክንያት ነው። ወንድሜ፣ ለሰው ማዘን ጀመርክ አይደል? አይ በፍጹም። ሰዎች መቼም ቢሆን መቼም ሊታዘንላቸው አይገባም። እርስ በርስ ቢጫረሱም ደስ ይለኛል። የተናገረው ነገር የእውነት እንዳልሆነ ሁለቱም ያውቃሉ። ናኦል መቼም በሌላ ሰው ላይ ጨክኖ አይጨክንም። ሁልጊዜ ጠንከር ያለ አንደበትና ልስልስ ያለ ልብ ነው ያለው። ጭካኔና ቆራጥነት የእህቱ የኑሐሚን መገለጫ ነው። እና ታዲያ ስትል ጠየቀችው። እኔ እንጃ፣ እኔ በሆነ ምክንያት ተለይችሽ ብቻሽን እንዲህ ኩርምት ብለሽ የሆኑ ግልቢ ወንዶች ሊተናኮሉሽ፣ ብቻ እንደዛ አስቤ ነው ሙዴ የተከነተው። እህቴ ብትሆንስ ብዬ አስቤ ነው። እኔስ ምን አልኩ? ለሰው እኮ እንዲህ ነው የሚታዘነው። ቆይ መጣሁ። አሮጌውን ብርድ ልብስና ጆንያ ከላዩ ገፋ ተነሳች። ምን እየሰራሽ ነው? እንድትባነን ኢንፎርሜሽን ልስጣት። አረ ካወቀ ይተናኮለናል። ግድ የለህም አያውቅም አለችና ሄደች። በዛን ወቅትም ሆነ አሁን ትልቅ ሆኖም ጭምር ከሱ ይልቅ እህቱ ደፋርና የድርጊት ሰው ነች። አስባ ሳትጨርስ ለማድረግ ትንደረደራለች። እሱ ደግሞ በተቃራኒው በማሰብ ረጅም ጊዜ ይወስዳል። ኑሐሚ ወደ ልጅቷ ቀርባ ባየቻት ጊዜ የምትገርም ሴት ሆና ነበር ያገኘቻት። የእብድ ገጸ ባህሪ ለመጫወት የተዘጋጀችው አማተር ተዋናይ እንጂ የጎዳና ቋሚ ኗሪ አትመስልም። የለበሰችው ልብስ የተቀዳደደ ቢሆንም ግን ለክፉ የሚሰጥ አልነበረም። ጸጉሯ ጭፍርር ብሎ እንደ አምፖል ወደ ላይ ተጠቅልሎ በቀይ ጨርቅ ታስሮ ነበር። አይኖቿ የተቁለጨለጩና ንቁ ነበሩ። ቀጭን ብትሆንም ሰውነቷ ግን የተጎዳ አይነት ሆኖ አላገኘችው። ሴስ እንዴት ነሽ በሚል ንግግር ነበር የጀመረችው። አለው ጆጆዋ፣ አዲስ ነሽ? አዎ፣ ምን ነው ግብር ልትቀፊኝ ነው እንዴ አለቻት። አይ እዛ ጋር አብሮኝ የተኛው ወንድሜ ነው፣ መንታ ወንድሜ። አሳዝነሽው ነው የበረደኝ መሰለው ወይስ ተከየፈብኝ አለቻት። አይደለም። ስሯ ተቀመጠችና በሹክሹክታ ለኛ እንደ አለቃ የሚታይ ጉልቤና ሰይጣን የሆነ ቾምቢ የሚባል ልጅ አለ። አሁን ሊጠጣ ሄዷል። ዊድም ይስባል። አሁን መምጫው ነው እና ወንድሜ ሲዶልት ሰምቶታል። ማለት ስለምንድን ነው የዶለተው? ከአንቺ ጋር የሆነ ነገር ማድረግ አስቧል። ኑሐሚ ልጅቷ ፊቷ ላይ ድንጋጤና ፍራቻ አያለው ብላ ጠብቃ ነበር፣ ግን በፈገግታ የታጀበ ሹፈት ነበር ያሳየቻት። ምን ነው ስታይኝ ባቄላ መስላለሁ እንዴ? ለማንኛውም ወንድምሽን አመሰግናለሁ፣ ለኔም ብዙ አትጨነቂ ብለሃለች በይልኝ። እና ሳይመጣ ዞር በያ። እዛ ቅያሱ ጋር ፖሊስ ጣቢያ አለ። እዛ አካባቢ መደቀሻ ቦታ ብትፈልግ ይሻልሻል፣ የተሻለ ነው ያለችው ምክር ለገሰቻት። አይ አታስቢ፣ ይዙ ተመችቶኛል። ቾምቢ ያልሽውን አያሳስብሽ። ሊተናኮለኝ ከፈለገ በቁንጥጫ አስተካክለዋለሁ። ሳቀችባት። ቾምቢ ማለት እኮ የኛ እኩያ አይደለም፣ የ30 አመት ግብዳ ጎረምሳ ነው። ገባኝ። አይ እሱ እንኳን የገባሽ አይመስለኝም። ለማንኛውም የራስሽ ጉዳይ። አላስጠነቀቁኝም እንዳቲ። እርግጥ ከቤት ተጣልተሽ ተስፋ ቆርተሽ ራስሽን ስለማጥፋት እያሰብሽ ከሆነ ትክክል ነሽ። መጦ ሲመክርሽ ትንሽ ብቻ መታገል የሚጠብቅብሽ፣ ከዛ እሱ ይተባበርሻል። የሬሳሽም ደብዞ አይገኝም። እሺ እንዳልሽኝ ያደርጋለሁ። ትንሽ መታገል አይከብደኝም አለቻት። ኑሐሚን በመገረም እየተዋጠች ፊቷን አዙራ ወደ ወንድሟ ነበር የተመለሰችው። እንደ ደረሰች ጆንያውንና አሮጌ ብርድ ልብሱን ገለጠችና ወንድሟ አቅፍ ውስጥ ገባች። ምነው አኮረፍሽ? እረ ይቺ ደነዝ ናት፣ ጭራሽ ታሾፋለች። ይገልሻል አላልሻትም? አይገባትም አልኩ እኮ። የጨለለች ሳትሆን አትቀርም። ወዲያው ንግግራቸውን ሳያገባድዱ ነበር
የቾምቤ ድምጽ የተሰማው። እያጓራና እየለፈለፈ ወደ እነሱ እየቀረበ ነበር። ተሸፈኝ ተሸፈኝ! ናኦል እህቱን አስጠነቀቀ። ሁለቱም ተሸፋፈኑና አይናቸውን በብርድ ልብሱ ቀዳዳ አጨንቁረው የሚሆነውን ለመመልከት ዝግጁ ሆኑ። እንደ ጠበቁት ቾምቤ እየለፈለፈና እየፎከረ ቀጥታ ወደ ልጅቷ ነበር የሄደው። ዘና ብላ ከተቀመጠችበት ነቅነቅ ሳትል የጠበቀችው ነው። ወንድም ያለቀላት ስታሳዝን። ኑሐሚ በቀጣይ የሚሆነውን እየገመተች ተሸማቀቀች። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮች ክፍል 7 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።